ነገር ትናንትና እናንተ ስትሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን መረጃ? ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁ እርፍ የባሳለና ሀገር አትልቀቅ ይላል ያገሬ ሰው። ጭራሽ የባሰውን መጣ ማለት ነው። እንግዲህ ትላንትና ወርቅ ገዝቶ አብርሃም አምጥቶላት ነበረ። አምጥተ ከሰጠኝ በኋላ የደረሰኝ መረጃ አለ። ወርቁ አንተ ገዝተ ሳይሆን ያመጣህልኝ ገዝታ የላከችልኝ ውሽሚት ናት ብላ እንግዲህ ሰበር ዜናዋ ሩታዬ ወገባችንን ቅስማችንም ሰባብረዋለች ማለት ነው። ሩታዬ እኔ ቆንጆ እንዶ ተደስተን እንኳን ደስ አለሽ ብለን ሳንጨርስ ሰበር ዜናው ታደርሽልናለች። ጭራሽ ውሽሚት ገዝታ ላከች። አይ ሩታዬ ይህማ ሰበር ዜና የነገረች ሰው እውነቴን ነው የምልሽ ጠላትሽ መሆን አለበት። እነዛ ናቸው አይደለ? እነዛ ናቸው አይደለ? አይድል እንዲያው ተደስተን ሳናበቃ እንዶ ደስታችን እንኳን ሳንጨርስ እንደዚህ አይነት ዱበዳ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እውነት ለመናገር ውሽሚት አታረገውም አልልም። ምክንያቱም እንደሱ አይነት ባለጌዎችና እንደሱ አይነት ውሾች የሆኑ ሴቶች ማለት ነው ባለትዳር ላይ የሚንጠላጠሉ በልጆች አባት ላይ የሚጠላጠሉ ሴቶች እኮ እንደዚህ በቃ ደግ ደግ እያጫወታቸው ነው ወንድን የሚቀሙት ማለት ነው። በቃ መልካም መልካም ያጫውታቸዋል። ወንድን በገንዘብ የሚገዙ ነው የሚመስላቸው ማለት ነው። እና እንግዲህ ለማንኛውም እንሄድባችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ወዶችዬ። አሁን ሰብስክራይብ አድርጉኝ፣ ላይክም አድርጉ። እንግዲህ ጠፋ ጠፋ እያልኩኝ ነው። ስራ ጠፋ ጠፋ እያደረገኝ ነው ማለት ነው። እና ስራ በጣም ስለሚበዛ እዚህ ቤት ማለት ነው እንደፈለጉ መጥቶ በቪዲዮ መዝረጥረጥ አይቻልም። እናንተ እውነት እንግዲህ ማማረር አያስፈልግም እና ስራው በጣም ከመጠን በላይ ከመብዛቱ የተነሳ በጣም እየታመንኩኝ ነው ያለሁት ማለት ነው። ምንሽ አትሉኝም? ወገቤ አልኳችሁ። ከወለድኩ በኋላ ከባድ ስራ አልሰራሁኝም። ሹጋ ነበር ምሰራው ማለት ነው። ያው እንደምታውቁት 2 ጊዜ ነው ኦፕሬሽን የሆንኩት ማለት ነው። 2 ጊዜም ስወልድ በኦፕሬሽን ነው የወለድኩት። ህመሙ ግን አሁን ነው የተሰማኝ እናንተ። አሁን በቃ ፎቁ ስወጣ ስወርድ በቃ ፎቁ መውጣት መውረድ ቢያንስ ከ250 ጊዜ በላይ እወጣለሁ እወርዳለሁ። ውሃ ሲፈልጉ ታች ቀድቼ ወደ ላይ፣ ምግብም ሰርቼ ከታች እሰራለሁ። የሚበሉት ላይ ነው። በዛ ላይ አንድ ጊዜ አይደለም የሚበሉት፣ ሁላቸውንም በተለያየ ሰዓት ነው የሚበሉት ማለት ነው። እና የዛ የኦፕሬሽኑ የወለድኩበት ጊዜ ማለት ህመሙ አሁን ነው እየተሰማኝ ያለው ማለት ነው። በድካም በስራ መብዛት አሁን ላይ ነው እየተሰማኝ ያለው። ወገቤ ልበላችሁ፣ ኦፕሬሽኑ ቁስሉ ልበላችሁ፣ በጣም እየታመንኩኝ ነው ያለሁት ማለት ነው። ነገር ግን ደግሞ አማራጭ ስለሌለኝ ጥርሴን ነክሼ እየሰራሁላችሁ ነው ያለሁት ማለት ነው። ወላሂ በጣም እየታመንኩኝ ነው። በቃ አሁን ነው የተሰማኝ ማለት ነው። በቃ ከወለድኩ በኋላ እንደዚህ አይነት ፎቅና ምድር ከባድ ነገሮች አንስቼም አላቅም። ከባድ ቤትም ሰርቼ አላቅም። ያው እዛ ሰሞኑ የወጣሁበት ቤት ነበር 8 ዓመት በሙሉ የተሰራሁት ማለት ነው። እና አሁን ላይ ነው እዚህ ቤት ከባድ ቤት ገብቼ የተፈተንኩት ማለት ነው። ከዛ በፊት ከ8 ዓመት በፊት ስሰራ ግን ውሃ አይለኝም ነበረ። አሁን ግን ደካማ ጎኔን አወቅኩት ማለት ነው። ለማንኛውም እንግዲህ አልሐምዱሊላ ብዬ አላህን ማመስገን ነው። ሁልጊዜ አላህን ማማረር አያስፈልግም ማለት ነው። እና ውዶችዬና ያው ቶሎ ቪዲዮ ላልሰራ እችላለሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እህቶች፣ የአረብ ሀገር ቅመሞችዬ ማለት ነው። አበረታቱኝ፣ አይዞሽ ቀለምዬ በሉኝ። በቃ እናንተ አይዞሽ ስትሉኝ ነው እኔ የምጽናናው ማለት ነው። ወላሂ የኔ ምርጦች ማለት ነው። ለማንኛውም ወደ መጣሁበት ወደ ገደለው ስገባ እንግዲህ ሩታዬ ከትላንት ወዳ መኪና ስጦታ አበርክቶላት አብርሃም ተደስተን እሱን ሳንጨርስ ትላንትና ደግሞ ምን የሚያክል ገመድ የሚያክል ወርቅ ይዞ እንግዲህ ስጦታ አበርክቶላት ነበር።
እኔ ሳላዝረጠረጥኩኝ፣ ምክንያቱም አልተመቸኝም፣ ስራ ላይ ነበርኩኛ፣ አልተመቸኝም። እና ዛሬ እንግዲህ ፈተፍትበታለሁ ብዬ ስጠብቅ ስጠባበቀ 35 ጊዜ እየተመላለስኩ ቤታቸው ማለት ነው። ጭራሽ ሩታዬ ምን ሰበር ዜና ይዛ መጣች? ትላንትና ሰታኝ ከሄድክ በኋላ መረጃ ሰምቻለው። ወርቁ ገዝተህ ያመጣኸው አንተ ሳትሆን ውሽሚት ናት ብላ እንግዲህ እውነቴን ነው ብላችሁ ቅስማችንን፣ ልባችንን፣ ወገባችንን፣ ከረከሳችንን ስብርብሮ አወጣችሁ ማለት ነው። ኧረ ሩታዬ ተይ ተይ፣ ይሄን የነገሩሽ ሰዎች ተይ፣ ጠላቶችሽ ናቸው። ተይ የአንቺና የአሸብር መስማማትን፣ መታረቅን፣ መሳቅን፣ የድሮ ፍቅራችሁን መመለሱን እንዲሁ ያጥወለወላቸው ቮሚት በቮሚት ያደረጋቸው ሰዎች ናቸው። ተይ የጠላት ወሬ ነው። ተይ ሩትዬ ምን ነው አንዳንድ ዩቲዩበሮች እና አንዳንድ ኮመንታተሮች የተመቱ ምን እያሉ ነበረ? 500 ብሩ ሰዓት ሽጦ ነው አብርሃም መልሶ በወርቅ ቀይሮ የሰጣት ብለው እንግዲህ እየተናገሩ ነበረ። እሱ እውነት አድርገሽው ነው ወይስ ምንድን ነው ሩታዬ? ወይስ እነዛ ሸለመጥማጦች የእናንተ መዋደድ፣ የእናንተ መደሰት፣ የእናንተ መሳቅን አጥወልውላቸው ነው የተሳሳተ መረጃ የሰጡሽ ማለት ነው? እንደዚህ አይነት ነገሮች ተከታታይ ማለት አጣልቷቸዋል፣ አንቺንም አብርሽንም ማለት ነው። የሰው ወሬ እንዳትሰሚ፣ የሰው ወሬ እንዳትሰሚ። እንግዲህ አብርሃም እንደሰማችሁት ምንድን ነው ያለው? እውነታውን ከሰማሽ በኋላ ትጸጸቻለሽ እያለ ነበረ ማለት ነው። ሩታዬም እንግዲህ በተሰበረ ልብ ተደሰትኩኝ፣ በቃ ደስተኛ ነኝ ብዬ ሳስብ እንደዚህ አይነት ነገሮችን ይመጡብኛል እያለች ነበረ ማለት ነው። ያው ከዚህ በፊት ያሳለፈችው ነገር ነው አስታውሳ እንትን ያለችው ማለት ነው። እና ሩታዬ የሰው ወሬ አትስሚ፣ በአይንሽ ያየሽው ነገር እንጂ ማንም ሰው መጥቶ የተሳሳተ መረጃ ስለሰጠሽ ብቻ እውነት ነው ብሎ መቀበል ተገቢ አይደለም። ምክንያቱም ከዚህ በፊት ልጅ አለው የልጅ አባት ነው ብሎ የተሳሳተ መረጃ ሰጥተውሽ ነው እስከዛ ድረስ ስንት ወር በሙሉ ስትፋጉ የነበረው ማለት ነው። እናም በዛ ነገር መማር አለብሽ ማለት ነው ሩታዬ። እኛም ተደስተን ተመልካቾች፣ ኦዲየንሶች፣ የአንቺ እህቶች ተደስተን ሳንጨርስ ደግሞ እንደዚህ አይነት ዱበዳ ሲመጣ ትንሽ ልብም ጭንቅላትም አእምሮን ከረከዝም ይመታል ማለት ነው ውዶችዬ። በእርግጥ እውነት ለመናገር ማለት ነው ውዶች እኔ አላሁ አለም እንግዲህ ሄርሜላ ትላከው አትላከው አላሁ አለም። ነገር ግን እንደዚህ አይነት የሚያደርጉ ሴቶች እንዳሉ ታውቃላችሁ ቤተሰብ። እንደዚህ አይነት ማለት ነው ያው በባለትዳር ወንድ ላይ የሚንጠላጠሉ ሴቶች ባለትዳር የልጆች አባት ያፈቀሩና የወደዱ ለመደረብ የሚፈልጉ አንዳንድ ባለጌና ስድ ሴቶች እንደዚህ አይነት መልካም እንደሚያጫውታቸው ታውቃላችሁ። በቃ የሆነ ስጦታ ነገር ገዝተው ለሚስታቸው ስጥ ብለው መስጠት። ኧረ እናቴን ስጦታን ብቻ ሳይሆን አንዱ ኩላሊቷ ራሱ የዛች የሰውየው ሚስት ፌል አድርጓል ብትባል ራሱ አንዱ ኩላሊቷ አውጥቼ ልለግሳት ነው የምትለው ማለት ነው። በቃ ጥሩ ነው የሚያጫውታቸው ማለት ነው። ለምንድን ነው እንደዛ የሚያደርጉት? ያ ወንድ ልጅ የልጅ አባት ወይም ባለትዳር ወንድ ልጅ በእጃቸውን እስከሚያስገቡ ድረስ ማለት ነው። በቃ ጨዋ ያጫውታቸዋል፣ ደግ ያጫውታቸዋል። እንደዚህ አይነት ቆሻሻ ሴቶች እኮ ብዙ ማለት ነው። እንዶ ቤት ይቁጠረው። እውነቴን ነው የምላችሁ ቤት ይቁጠረው። እና ሄርሜላ እንደዚህ አይነት አርገሽ ከሆነ ደግሞ አንቺ ውሽሚት ማለት ነው፣ አንቺ ነቀዝ ማለት ነው። እርግጠኛ ነኝ እውነት ለመናገር ታደርጋለች ብዬ አላስብም። 420,000 ብር አስባችሁታል? እንኳን አይደለም ወርቅ ገዝታ እንደዛ ልትልክተውና እሷ ብትሸጥ ራሱ 420,000 አታወጣም። አንቺ ከንቱ ማለት ነው። አንቺ ከንቱ መንደሬ ማለት ነው። እንደዚህ ካረግሽ ግን እውነቴን ነው እኔ አልፋታሽም። አንቺ ዲሆን ቆሮ ዲሆን ቆርት ማለት ነው። አንቺ ጣሳ ራስ። ኧረ ወይኔ እናቴ ዘንድሮ እኮ ሄርሜላ በእኔ ስድብ ራሱ ልትሰናበት ነው እኮ። እንደው ስድብ የሚገል ነገር ቢሆን እኔ ነበርኩ በስድብ የምሸኛት ማለት ነው። እና አንቺ ዶንቆሮ ከእነሱ ህይወት ውልቅ ብለሽ ውጪ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ